ሉሃና የሚራን ጽንስ አስወረደችባት። ምክንያቱም እሷ ህይወቷ ልታመሳቃቅላት ነበረ። ነገር ግን ይሄው ይፈጠራል ብላ አላሰበችም። ሉሃና ከአድናን ጋር ተጣላች። በጣም የሚገርም ነው። ምክንያቱም አድናን ልጁን በጣም ይወዳል። ሚራን ቢጣላት እንኳን ልጁን በጣም ነበረ የሚፈልገው። በጉጉት ነበረ ሲጠብቅ የነበረው። ያን ሁሉ ግፍና በደል እየሰራችበት ለራሱ ምንም ነገር በቃ ለልጁ ብሎ ታግሶ ነበረ። ነገር ግን ሚራ በእርግጥ ተንኮሏ ነው እንደዚህ ያስደረጋት። ጽንሱ ይወርዳል ብላ አስባም አልነበርም ሉሃና ይህን ነገር ያደረገችው። አሲድ እንግዲህ ስራዬ ብላ ገዝታ ፊቷ ላይ ልትደፋባት ነበር። እንደ አጋጣሚ ደግሞ ሉሃና ምግብ ልትሰራ ኪችን ስትገባ ያንን አሲድ ታየዋለች። እንዴ ይሄ ነገር ምንድን ነው ብላ አየችውና ስታነባው አሲድ ነው። ያንን አሲድ ቀይራ ውሃ አድርጋ ነበረ እየጠበቀቻት ማለት ነው። ያንን አሲድ ውሃ አድርጋ ስትጠብቃት ሉሃና አውቃ ጮኸች ማለት ነው። ሁሉም ተሰበሰቡ። አድናንም ሮቤልም መጡና ተሰበሰቡ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ዋላችሁ? ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ስለምትከታተሉን ከልብ አመሰግናለሁ። ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው በጣም ሉሃና እንግዲህ ሳታስበው ችግር ውስጥ ገብታለች ማለት እንግዲህ ሚራ በባለፈው ክፍለ ጊዜ እንግዲህ በባለፈው ክፍል አሲድ ልደፋባት ነበረ። ያንን አሲድ ደግሞ ቀድማ ደርሳባት ሉሃና ቀይራ ውሃ አድርጋ ቀይራ እንደነበረ እና ሉሃና ምንም ሳትሆን እንደነበረ ታስታውሳላችሁ። አሁን ሚራን መቅጣት አለብኝ፣ ሚራን መቀጣት አለባት። ምክንያቱም እንዴት እኔ ገና ወጣት ነኝ፣ ገና ልጅ ነኝ፣ ገና ልጅ ይወልዳለሁ፣ ብዙ ነገር ይጠብቀኛል። እንዴት እንደዚህ በአሲድ ፊቴን አበላሽታ እንዴት ህይወቴን ልታጨልምብኝ ትሞክራለች ብላ ነበረ። እንግዲህ ያንን ሁሉ በቃ በርበሬ ትንሽ የሚጥሚጣ አድርጋ በሩን ዘጋችባት ማለት ነው። በሩን በውጭ ቆለፈችባት እና ያው ነብሰ ጡርም ስለነበረች በቃ የማይሆን ነገር ተፈጠረ። እንግዲህ ታፍና ልጁ ወርዷል ማለት ነው። በጣም ነው ከሉሃናና አድናን ተጣሉ። አድናን በጣም ነው በቃ የተናደደው። መጀመሪያ ውሃ ሊያመጣላት ወደ ኪችን ሂዶ ሳለ ስትመለስ ያው ራሷን ስታ ወድቃ ነው እንግዲህ ሂዶ እንዳጋጣሚ ያያት ሉሃና ክፍል ወድቃ ከገባ ውጭ እንደ የት ሄዳ ነው ሉሃና ብሎ ሲሄድ ሚራ ተኝታ ዘርግታለች። እዛ ላይ ጭሱ አፍኗት እሱ ራሱ አፍኖት ነበር ማለት ይሄ ይፈጠራል ብላ አልነበረም። ሉሃና ይሄ ነገር ይፈጠራል ብላ አስባ አልነበረም። ነገር ግን ሳይታሰብ እንግዲህ በበርበሬ ጭስ የሚራ ልጅ ወርዷል። በጣም ያሳዝናል። አድናን በጣም ነው ልቡ እየተሰበረው። ሮቤል ደግሞ ይሄ ነገር ማለት ይሄ እንዴት ተፈጠረ ብሎ በጣም ነው ሮቤል ለራሱ የገረመው። በእርግጥ ሮቤል ለሰው አዝኖ ምናምን አድናን እንዲያውም ደስ ነው ያለው። ሮቤል በጣም ነው ደስ ያለው። ምክንያቱም አድናን በብዙ ነገር ማጣት ይፈልጋል። ጭራሽ እሱ እያሰበ ነው በቃ ሉሃናን ድንግልና መውሰድ አለብኝ፣ ሉሃናን ሳይቀድመኝ መቅደም አለብኝ። እሷ ደግሞ ችክ አለችብኝ። ምን አይነት ናት? ምን ጉድ ናት? ሚራ እኮ እንደዚህ አላደከመችኝም። እርግጥ ብደክምላትም በጣም የሚገባት ናት። ቁንጅናዋ፣ ሁለ ነገሯ ወይኔ ሉሃና የልብ ትርታ እያለ እንግዲህ እያሰበን አሁን ድንግልናዋን ለመውሰድ በግድም ሆነ በውድ ለመውሰድ እያሰበ ነው። አሁን ደግሞ አድናን ከሉሃና ጋር ተጣልተዋል። ብዙ ነገር ነው ምስቅልቅል ያለበት። አድናን ማለት ልጁን በጣም ነበረ በጉጉት ሲጠብቅ የነበረው። ይህ ነገር እንዴት ሊሆን ቻለ? ማለት ይሄ ሚጥሚጣ በሚጥሚጣ ብቻ እንዴት እንደዚህ ልጁ ሊወርድ እንደቻለ አይታወቅም። ወይ የሆነ መድኃኒትም ወስዳ ሊሆን ይችላል፣ አይታወቅም። ሚራ ግን እንደዚህ በልጇ ላይ ትጨክናለች ባይባልም፣ ነገር ግን ያደረገችው በዚህ በጭሱ ብቻ እንዴት ሊወርድ እንደቻለ በጣም ነው የገረማቸው እነሱ ለራሱ። ሉሃና ወይ እኔ ምን አይነት ማረባ ልጅ ነኝ? እንዴት ምንድን ነው ያደረግኩት? እኔ በፍጹም እኔ አድናን እኔ ይሄ ይፈጠራል ብዬ አይደለም። ነገር ግን እሷም እኮ እንደዚህ ህይወቴን እኮ አበላሽታው ነበረ፣ አጨልማብኝ ነበር እኮ ፊቴ ላይ እኮ ነው አሲድ ልትደፋብኝ ነበረ። እና የፈለገ ነገር ብታደርግሽ አንቺ እኔ ይህንን ነገር እንዲያውም አንቺ እኔን እየመከርሽኝ አልነበር እንዴ? እነሱ በክፉ ሲሆኑ እኛም በክፉ መመለስ እንደሌለብን እየመከርሽኝ አልነበር እንዴ? በጭራሽ ልጄ ደህና እንደሆነ ብቻ ጸልይ አላት፣ መጀመሪያ ሳያያት በፊት ማለት ነው። ከዛ ግን ሉሃና ምንድን ነው ያደረግሽው? ልጄን እኮ ነው ያሳጣሽኝ። ምን አይነት ክፉ ሰው ነሽ? ከሚራ ይባሽ ክፉ ነሽ እንዴ? እንደዚህ እንዴት ልጄን ታሳጭኛለሽ? እኔ እኮ ሚራን ብጠላትም ልጄን እኮ በጣም ነበር በጉጉት ስጠብቅ የነበረው። በእውነት እኔ ምን እንደማረግሽ አላውቅም።
ዞር በይልኝ ከፊቴ ውጭ ከቤቴ በቃ ውጭልኝ አለ። በጣም ነው የተበሳጨው ሰው እንደዛ ሲበሰጫጭ ሮቤል ስለ ሉሃና እያሰበ ክፍሉ ነበረ። ደንግጦ ወጣ ማለት ነው። ሲወጣ ያ ነገር ምንም አላመንም ማለት ሉሃና ይህንን ታደርጋለች ብሎ በጭራሽ ማንም ያመነ የለም ማለት። በእርግጥ ሉሃና ልጁ ይወርዳል ወይም ደግሞ የሆነ ብላ አልነበረም እንደዚህ ያደረገችው። አይ እሷ እንድትቀጣ ማለት የሰውን ስቃይ መቅመስ አለባት ብላ ነው እንግዲህ በቀላል ትንሽዬ ናት። ነይ በቃ እንመካከር አለቻት። በመጀመሪያ አስፈራራቻት። ጆኩን ያዘችና ይህንን ነገርማ እስቲ ጉድጓድን ሲቆፍር እኮ አርቆ መታሰብ የለበትም። ምክንያቱም ማን ሊገባበት እንደሚችል አይታወቅምና የራስሽ ጉድጓድ የጫርሽው ጉድጓድ ራስሽ ትገቢበታለሽ እና አውቃ ባዶውን ጆክ ያዘችና ልትረጭባት ስትል ዋ ያለች አይሻልም። ለእኔ እንዳንቺ ክፉና ተንኮለኛ አረመኔ ጨካኝ አይደለሁም። ነገር ግን በቃ ነይ እስቲ ክፍሌ ሆነሽ በደንብ ይቅርታ እንድትጠይቅኝ እፈልጋለሁ ክፍሌ ነይና አለቻት። ቁጭ ብለን አንደኛ ነፍሰ ጡር አይደለሽ እዚህ ቁመን ኪችን ውስጥ ሳይሆን ክፍሌ ነይ ብላ ወስዳት ነው እንግዲህ ቁማ በር ላይ ምን አስባ ነው? ቆይ ለምንድን ነው እንደዚህ ያለችኝ? በእርግጥ ሉሃና ጨካኝ አይደለችም ምንም አታደርገኝ ብላ ነው እንግዲህ አምናት። እባክሽን ይህንን ነገር አድናንና ሮቤል መስማት የለባቸውም እባክሽን፣ በቃ እኔ ተሳስቼ ነው ሰይጣንን አንተ አሳስቶኝ ነው አለቻት። አይ ሰይጣንን እንኳን አንቺ ራስሽ ነው የምትበልጪው እንጂ ይህንን ተንኮል ሰይጣን አያስበውም። ጭራሽ ከአንቺ ነው እንዲያውም ሊማር የሚችለው። ሰይጣኖች እኮ ከአንቺ ቢማሩ በጣም ብዙ ነገር ያተርፋሉ አለቻት። እሺ በቃ ይቅርታ፣ እኔ አሁን የፈለግሽውን ነገር ብትናገረኝ ሉሃና ፍርድሽ ነው። ምክንያቱም እኔ ተሳስቼ ነው። በቃ ደግሞ ላንቺ አልነበረም። እመኝኝ እባክሽን እባክሽን፣ በፈለግሽው ነገር እመልልሻለሁ። ከዚህ በኋላ እኔና አንቺ ምንም ነገር በቃ አይኖር ማለት ምንም እኔ አንቺን ለመጉዳትም ማስበው ምንም ነገር የለም። እባክሽን ይቅርታ አድርግልኝ ስትላት አይ እኔ ይቅርታሽን ተቀብያለሁ። በእርግጥ ግን ክፍሌ ነይ እንሂድና ነው ይቅርታ የምታደርግልኝ አለቻት ማለት ነው። እሺ ብላ እሺ ቁጭ በይ ስትላት አልቀመጥም ብላ ነበረ፣ ተጠራጥራ ነበረ። ነገር ግን ይህንን ታደርጋለች ብላ በፍጹም አላሰበችም። ቁጭ ስትል እንግዲህ ያንን እሺ ከሰሉን ወደ ውጭ ላውጣው አለች፣ እንዳያፍልን አለች እና በር ላይ ያደረገች እና ገፋ እንደማደርግ አድርጋ እንግዲህ ወደ ውስጡን በርበሬውን ጭምር አድርጋ ነው እንግዲህ በሩን በውጭ የቆለፈችባት እና በጣም ከባድ ነው። በዚህ ምክንያት ነው እንግዲህ የአድናን ልጅ የወረደው። በጣም ነው የሚያሳዝነው። ልጁ ቢወለድና አድናን ልጁን ቢያይ ደስ ይለው ነበረ። ግን በእርግጥ ከሉሃና ጋር የመቀጠል ቻንሳቸው በጣም ትንሽ ነው። ምክንያቱም ወደ አንዳንዴ የተዋለደ ሰው መቼም ቢሆን ተራርቆ አይራራቅም ማለት ነው። ለምን በልጅ ጉዳይ ይገናኛል፣ በሆነ ነገር ይገናኛል። ልጅ ያለው ሰው መቼም ቢሆን ሊታረቁ ይችል ያው መቼም ቢሆን ሊራራቁ እንደማይችሉ ሊራራቁ መቼም አይችሉም። ምክንያቱም እነሱ በሆነ ምክንያት ሊገናኙ ይችላሉ። ሉሃና በኋላ መጨረሻ ላይ ያው ባዶዋ ልትቀር ትችላለች ማለት ነው። ስለዚህ ይህን ነገር እያሰበች ነበረ እሷ ራሷ። አሁን ልጅ ከተወለደ በኋላ እኔን ትተወኛለህ ወይ? ይህ ነገር ምንም ችግር አያመጣም ወይ? ልጅ ሊያጓጓህ ይችላል። እኔ ደግሞ በቃ ልትተወኝ ትችላለህ። እኔ ደግሞ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ልመንህ አድናን እንደዚህ ምንም አታደርግም አለችው ማለት ነው። ባለፈው ለታ አይ እኔ ምንም ችግር የለውም ልጄ ብቻ ይወለድ እንጂ ልጄ ከተወለደ በኋላ ምንም ችግር የለውም አንቺ ብቻ ታገሽኝ ልጁ እስከሚወለድ ድረስ አላት ማለት ነው አድናን። እሺ ብላ እንግዲህ ማለት ይህንን ነገር ተስማምታ ነበረ። ሆን ብላ አይደለም ይህንን ነገር ያደረገችው ሉሃና። በቃ ድንገት የሆነ ነገር ሳይታሰብ የሆነ ነገር ነው። ሚራ ትንሽ እንኳን ቢያንስ የሰውን ህመም መቅመስና መማር አለባት ብላ ነው እንግዲህ ይህ ነገር ይፈጠራል ብላ አልነበረም። ለአድናን ለራሱ እንደዚህ ብላ ስትነግረው ቢሆንስ እንደዚህ እንዴት ታደርጋለሽ? ነብሰ ጥሩ መሆኗን እያወቅሽ ለምን እንደዚህ ታደርጋለሽ? እሷ ራሷ ነብሰ ጥሩ አይደለሁኝ እንዴ? ለምንድን ነው እባክሽን አደራሽን አጨክኝ እባክሽ ክፈችልኝ ስትላት፣ ኧረ እባክሽ ነብሰ ጥሩማ በእግዚአብሔር እጅ የተያዘ ነው። ነብሰ ጥሩ ይህን ያህል ተንኮል አይዝም፣ ምንም እንደዚህ አያደርግም አለቻት። አይ በቃ የዛሬን ብቻ ሉሃና ክፈችልኝ ብላ በጣም በተደጋጋሚ ለምናት ነበረ። ይሄ ነገር በጭራሽ ይታሰባል ማንም ያሰበውም አልነበረም። እና መጀመሪያ እንዲያውም
አድናንና ሮቤል እየተጨቃጨቁ ነበረ። ሮቤል ምን ይለዋል? እውነት እንደ ሮቤል አይነት አውሬ ጨካኝ እኮ የለም በነገራችን ላይ ማለት ነው። እኔ እኮ ሚስትን እኮ እኔ አይደለም ያማገጥኳት ራሷ ናት እኮ እንደዚህ ያማገጠችኝ አይለውም። አንተ ደደብ ጭራሽ እንዲህ ብለህ ትመልስልኛለህ አለው። ይኸውልህ ሚስትህን ስነ ስርዓት አስይዛት። ምክንያቱም ፍቅረኛዬን እኮ አሲድ ልትደፋባት ነበረ። እሷ እግዚአብሔር ረድቷት ባትተርፍ ኑሮ እኮ አሲድ ደፍታባት ነበረ። ይሄ ጭካኔዋ ከምን የመጣ ነው? ምን አውቃለሁ። ሚስትነቱ ለአንተ አትቀርብም እንዴ? አንተ አትላትም እንዴ? የጋራችን አይደለች እንዴ ሚራ? ስለዚህ ለምን አንተ ራስህ አትመክራትም አለው። አይ ይኸውልህ እኔ ሲጀመር ድሮም ቢሆን እኔ አይደለሁም እንደዚህ ያደረግኳት ራሷ ናት። በቃ ራሷ ፈልጋ ነው መታ እኔን እንትን ያለች። እኔ ደግሞ ይህንን ነገር ያደረግኩት አለ ሌላ ሴት አንደኛ አንተ ስላልተመቻት ሌላ ወንድ ጋር መሄዱ አይቀርም። ስለዚህ እኔ ወንድምህ በቃ ሌላ ወንድ እንዳትሄድ ብዬ ነው ለአንተ ነው እንዲያውም ጥሩ ያደረግኩልህ አይለውም። ብስም እንደው እሱ አይምሮ አለው። ሮቤል ማለት እኮ የእውነት በጣም የሚገርም ሰው እኮ ነው ማለት ነው። እንዴት እንደዚህ ይለዋል? ጭራሽ ወንድሙ ነው። ሲቀጥል ደግሞ እንዲህ ብሎ ለአድናን የሆነ ጀብድ የሰራ በቃ እንዴት ነው አለ አይደለ? እንደዚህ ነው ያስመሰለው ማለት ነው። እና ሚስቱ ናት። ሚስቱን ጭራሽ እንደዚህ አድርጎ ሳያንሰው ደግሞ እኔ ላንተ ብዬ ነው ይለዋል። አስቡት እንግዲህ የሮቤልን ተንኮል ማለት ነው፣ የሮቤልን ግፍ አስቡት። ከዛ በጥፊ ነው ያለው። በጥፊ ብሎ ቅጥቅጦ ሊገለው ነበረ። በቃ ተናድዶ ወጣ ማለት ነው። ሂዱት አሁን ንገራት። ምክንያቱም እቺ ሚራ አታቆምም። ተውን በቃ ከፍቅረኛ ጋራ ተውን፣ እኔና ሉሃና እንኖርበት፣ ተውን በቃ አትድረሱብን ሲለው እንግዲህ ይኸውልህ ምን እንዳልካት እስኪ ንገረኝ። ለሉሃና የተቀየረችብኝ ምን ብልሃት ነው? በቃ ያንተን ክፋትና ያንተን ተንኮል ነው የነገርኳት። በቃ ሌላ ምንም ነገር የነገርኳት የለኝም። ስለዚህ አመነችኝ አለው ማለት ነው። አይ በዚች በቀላልማ ነገርማ እንደዚህ ልታምነህ አትችልም። እውነቱን እስከምትደርስበት ነው እንጂ የእውነት እንዳይመስልህ አለው። አይ በጭራሽ ሉሃና መቼም ቢሆን እኔን አምናኛለች። ከዚህ በኋላ እንትን አትለኝም፣ በፍጹም አትተወኝም አለ። እኔና እሷ በቅርቡ ተጋብተን ወልደን ከብደን እንኖራለን አላት። ለሚራ ለራሱ ስማ ወልደህ መውለድ እኮ አትችልም ረሳው እንዴ አለችው ሚራ ለራሱ። እና አሁን ሚራ በጣም ነው የምታሳዝነው። ያው ማለት ልጁ በጣም ያሳዝናል። ምስኪን ያለ ጥፋቱ ህፃን ያው ጽንሱ ያለ ጥፋቱ እንደዚህ መሆኑ ያሳዝናል። በጣም ነው የጎዳቱ የጭሱ ስትታፍን ነው እንግዲህ እንደዚህ ልትሆን የቻለችው። በጣም ነው እንግዲህ ሮቤል ደግሞ ሚራውን ራሷን እንደሳተች ነው። ሮቤል ደግሞ ሌላ ተንኮል እያሰበ ነው ማለት አሁን ሉሃናን የሆነ አሳቻ ቦታ የሆነ ጭር ሲል እየፈለገ ነው ማለት ነው። ሉሃናን ለመድፈር ድንግልናዋን ለመውሰድ በጣም ፈልጓል። የሆነ ጭር ሲል ሰው የማይኖርበትን ጊዜ እየፈለገና እያሰበ ነው ማለት ነው። ሉሃና ደግሞ አሁን የእውነት እንደ በፊቱ እንዳወቀችበት እሱ እስካሁን አላወቅም። ነገር ግን እሷ አውቃ ነው አሁን እስኪ እኔ እናንተ አለችው እንጋባለን፣ እህቴ ሳራ የት እንዳለች ብቻ ንገረኝ እንጂ እኔ እናንተ እንጋባለን አለችው። የምርሽን ነው አላት። አዎ እመነኝ ቃሌ ነው። እሺ በቃ ወይ አብረን ይሁን ብናሳልፍስ ማለት መቼ ነው ታዲያ እኔና አንቺ አብረን የምንጫወተው አብረን የራሳችን ጊዜ የሚኖረው መቼ ነው ታዲያ? በእውነት ራቀ እኮ ነገ ዛሬ ስትኝ እኮ ወራቶች ተቆጠሩ። አይ አትቸኩል፣ እንደዚህ እኮ ረጋ ብሎ የተገኘ ነገር በጣም ይጣፍጣል። ስለዚህ አንተ እህቴን ነገ ብታመጣልኝ ነገ እኔና አንተ ወዲያው መጋባት እንችላለን አለችው። እና እውነትሽን ነው እኔ እሺ ምንም ችግር የለው እንደምንም ብለን አለ አድናንን ሳራ እንድትገኝ አድናንን መግቢያ መውጫውን ብቻ ነው ማጣራት የሚያስፈልገው። እሱን መግቢያ መውጫውን ካጣራን በቃ ትገኛለች። እመኝኝ እህትሽን ይዤልሽ ነው የምመጣው አላት። እንደው እኮ ከሞተች ጉድጓዱን ቆፍሮ አጽሟን ሊያሳያት ነው እንግዲህ እንደቀበራት ቪዲዮም አላት። ሚራ ራሱ ቪዲዮ አላት እንደገደላት ማለት ነው። እና ኬት ሊያመጣላት ነው? አውቁ
እሷን ለማበላሸት ድንግልናዋን ለመውሰድ ነው እንጂ ከዛም በኋላ ልክ እንደ ሜራ ነው የሚተዋት። ሮቤልን ማመን በጣም ከባድ ነው። እና ሲጀመር እህቷንም ከየት የማያመጣላት አሁን ትንሽ ጊዜ ነው እንጂ ለፖሊስ አድናን ስለተናገረ ፖሊሶቹ የት እንዳለች ይደርሱባታል፣ ሁሉንም ነገር። ሁለቱም ሜራም ቢሆን እስር ቤት መግባቱ አይቀርም፣ ሮቤልም ቢሆን ያው መታሰሩ አይቀርም። ነገር ግን አሁን በሜራ ጽንስ ምክንያት አድናን በጣም ተቀይሟታል። ከዚህ በኋላ ከቤቴ ውጭልኝ ሁላ ብሏታል። በጣም ነው ከባድ ነው። በምን እንደሚታረቁ እንግዲህ የእውነት ከባድ ነው በጣም እንዴት ሊታረቁ እንደሚችሉ። ምክንያቱም ልጁን በጣም ይፈልጋል። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ባይ